አቶ በኃይሉ ተዋረደ። ዳግም ከዚህ ቀደም ሳሚ ስረቅልኝ ያለውን ፊላሽ በሙሉ ኮፒ በማድረግ የአቶ በኃይሉን ወንጀል ለፖሊስ አሳልፎ በመስጠትም ለፍርድ እንዲቀርብና ቅጣቱን እንዲቀበልም አደረገው። አቶ በኃይሉ አሁን የመጨረሻ ውርደቱን ተከናነበ። ሌላው እንግዲህ ሳሚና አቶ በኃይሉ ብሌን ክላስ የተገኙበትን ምክንያት ተጠራጥራ ሰላም በር የተከፈተ በማለትም ከብሌን ክላስ በመሄድም አቶ በኃይሉ ብሌንን አፏን አፍኗት እንደነበረ ሳሚ ደግሞ ቁሞ ሲመለከትም እንደነበረ ደረሰችባቸው ሰላም። በዚህን ሰዓት ውሪ በማለትም እንግዲህ ዳግም እየሮጠ ከብሌን ክላስ ሲሄድ አቶ በኃይሉና ሳሚን ሲያያቸውም ደሙ ፈላ። በዚህን ሰዓት ምንድን ነው ሲልም ሰላም ብሌንን ሊገሏት አፍነዋት ነበረ ይሄ አረመኔ ወንድሜ ስትልም ምን አይነት እውነት ብትይዝበት ነው እንደዚህ የሚያደርገው አለችው ለዳግም። ዳግምም እናንተ ሰው ናችሁ ወይስ አውሬ? እዚች ህፃን ልጅ ላይ እንደዚህ የምታደርጉት ህይወቷን ሲኦል የምታደርጉት አላማችሁ ምንድን ነው ሲልም አቶ በኃይሉ አንተ ዝም በል አንተ ውርጋጥ ችጋራም ማን እንደሆንኩኝ አታቀኝምና ነው እንደዚህ የምትናገረኝ አለ በኃይሉ። ዳግምም ማን እንደሆንኩ እኔም በቅርቡ አሳይሃለሁ፣ ሌላውን ነገር ዝም ልልህ እችላለሁ። አሁን ግን በሰው ህይወት ስትመጣ ለዛውም ሩጣ ባልጠገበችው በብሌን ስትመጣ ዝም አልልህም በማለትም ዛተበት። በዚህን ሰዓት ዳግም ከዚህ ቀደም ሳሚ ፍላሹን ሰርቀህ አምጣልኝ ባለበት ሰዓት እንዳለ የበኃይሉን ወንጀል ኮፒ አድርጎ ስለያዘው ሁሉንም ወንጀሉን ዝርዝር አድርጎ በፊላሹ ቀርጾ ያስቀመጠውንና በላፕቶፑ ያስቀመጠውን ወንጀል ለፖሊስ ዘርዝሮ በመስጠትም አቶ በኃይሉ ለፍርድ እንዲቀርብ አደረገ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ይዘን መጥተናል ማለት ነው። ዳግም ዛሬ አቶ በኃይሉን አዋረደው። ምክንያቱም ከዚህ ቀደም ሳሚ ፍላሹን ሰርቀህ አምጣ ሲለው እንዳለ ኮፒ በማድረግም በላፕቶፑ ሙሉን ወንጀሉን ይዞት ስለነበረ ወደ ሌላ ፊላሽ ስለገለበጠ አሁን ላይ ብሌንን አፍኗት እንደተገኘ ሲሰማና ሲደርስ በቦታው ዳግም ከዚህ በላይ ዝም ማለት የለብኝም፣ ምክንያቱም የብሌንን ህይወት ያጠፋሉ። እናቷን በስንት ጉድ ባስጥልም የእሷን ህይወት ደግሞ ዛሬ ሰላም ደርሳ ባትታደጋት ገለዋት ነበረ። በሷ ላይ የሚመጡ ነገሮች በሙሉ ዝም ሊያስብሉኝ ሳይሆን ፊት ለፊት ልጋፈጣቸው ይገባል በማለትም ለራሱ ነገረው። በዚህን ሰዓት ሰላም አንተ አረመኔ ምን ልታደርጋት ነው? ልጅቱን ምን አይነት እውነት ብትይዝብህ ነው እንደዚህ እያሰቃየሃት ያለኸው እያሳደድካት ያለኸው? በእናቷ አልሳካለሁ ሲል በልጅቷ መጣ ሆይ ስትልም እንዴ ምንም አላደረግኩም ሲልም በፍጹም ምን ልታደርጋት ነው? አይኔ ብረቱ እኮ ነው ያየህ በማለትም እውነታውን ነገረችው። እውነት አንተ የኔ ወንድም ነህ አንተ አረመኔ ጭራቅ የማትረባ እያለችም እንግዲህ በቡጢና በጥፊ ደበደበችው። እሱ ግን ብሌን በድንጋጤ ታንዘፈዘፈች። አይዞሽ ብሌኔ አይዞሽ እያለች ሰላም እንግዲህ ብሌንን ማንቀላበስ ጀመረች። ብሌን አሁን በሚያሳዝን ሁኔታ ልቧ ተሰበረ። ነገር ግን ዳግም ወዳው ልቧን ስብራት አሻረው። እዩልሽ ብሌኔ የአቶ ኃይሉ ብዙ ወንጀል እኔ ጋለ ያን ጊዜ ፍላሹን ሰርቄ ወደ እኔ ላፕቶፕ ገልብጨው ነበር። ስለዚህ እሱን ለህግ በመስጠትም እኔና አንቺ ነጣ እንወጣለን። እኔንም እያስፈራራኝ ያለው እናትህን እገልብሃለሁ እያለ ነው። እናቴ የትሁን ማን ትሁን የማውቀው ጉዳይ የለም። ስለዚህ ይህንን እውነታ ለፖሊስ እሰጣለሁ። በዛ ላይ ለሚጠይቁሽ ነገር በሙሉ በደንብ መናገር አለብሽ። ሲቀጥል ደግሞ ሰላምም ስለደረሰችባቸው ሁለቱንም እስከ ወዳኛው መቀመቅ ከተን በቃ አንቺም ከእናትሽ ጋር ተገናኝተሽ እናትሽ በህይወት መኖሯን አሳዳጊሽ ነግረውናል።
እንደምንም ብለን ፈልገን አግኝተን ከእናቶቻችን ጋር የእናቶቻችንን ፍቅር እናጣጥማለን አላት። እሺ በማለትም ብሌን ተስማማች። በሰዓቱ በጣም ስለደነገጠችና በጣም ስላሰቃዩትም ምንም አማራጭ ስለሌላት ዝም ብላ ማልቀስ ነበረ። በዚህን ሰዓት ሰላም እቅፍ አርጋ ተረጋጊ ልጄ፣ ፈጣሪ ይወድሻል። ብዙ ጊዜ ከዚህ ነገር ከዚህ ቀደም ሌባነሽ ከመባል ፈጣሪ አድኖሻል። ዛሬ ደግሞ ልትገደይ እኔን እንደ መላክ ልኮ አድኖሻል። ስለዚህ ፈጣሪ ይወድሻል፣ አንቺ ንጹሕ ሴት ነች በማለትም እንግዲህ ሰላምዬ ብሌንን ማረጋጋት ጀመረች። ዳግምም በጣም እናቷንም ከዛ ጉዳይ ያወጣላት እሷ ንጹሕ ስለሆነች ነው። አሁንም ደግሞ አንቺን አስመስሎ ፈጣሪ ምህረቱን የላከላት መላኩን የላከላት ፈጣሪ ስለሚወዳት ነው። ስለዚህ ብሌኔ ለምን ተፈተንኩ ብለሽ ማልቀስ የለብሽም እቲ ሰላም ይቅርታሽንና እኔ ከዚህ በላይ መታገስ አልችልም። በኃይሉ ማለት በጣም አረመኔና ጨካኝ ሰው ነው። የተለያዩ ብዙ ወንጀሎችን የሚሰራ ነው። እናትና ልጅን ለያይቶ የሚኖር ነው። እኔን ለ18 ዓመታት ከእናቴ ጋር ለያይቶ እናትህን እገልብሃለሁ እያለ እያስፈራራኝ ነው። ለዚህም ነው ከብሌን ጋር በተደጋጋሚ የምታይን። የሷንም እናት እንደዚሁ ለያይቶ አስቀምጦ እገልብሻለሁ እያለ እናቷ ሳትሞት ሞታለች ብላ እንድታስረዳ አሳዳጊዋን እያሰቃየ የነበረው። አሁን ደግሞ የብሌን እናት በሕይወት አለች ብላ ለብሌን ስትናገር ትናገራለች ብለው ነው አግተዋት የነበሩት። ያገቷትም ያሳገቱኝ እኔን በገዛ እጄ ነው፣ እኔ ነኝ የብሌንን እናት ያገትኩት ብሎ እውነታውን አፈነዳው። እንዴት ለምን አገትካት አለችው ሰላም። ብሌንም ምን አለችው? አው እንገላታለን ካልታገተች እያሉ ሲያወሩ ሰማሁ። እናም አንተ እሷ ካልታገተች ከመታገትና ከመሞት ማንኛው ይሻላል ብለው ሲያማክሩኝም እኔን ሳልወድ በግድ ይሄን ስራ ስለሚያሰሩኝ መታገት ይሻላቸዋል ብዬ የብሌንን እናት ሳይጎዱ አገትኳቸው። ከዛም በኋላ ደግሞ ለቀኳቸው። ብሌንን አፍኖ ወደ ገጠር ሊወስዳት እንደነበረ ስረዳ ብሌንን እንድናድናት እኔና እናቷ ተመካከረን። ስለዚህ አሁንም ቢሆን አላውቅም፣ ዝም ከተባለ ሌላ ችግር ይፈጥራል። እናም ያንን ፍላሽ ብሌን እኔ ነኝ የሰረኩት እያለችው እኔ ነበርኩ የወሰድኩት። ግን ደግሞ ፊላሹን ከብሌን ትራስ ስር የሰረቀው ሳይታወቅ ጠፋ። ግን ደግሞ ያን ጊዜ ፊላሹን እኔ እንዳያስኩት ኢሳም የሚባለው ፍላሹን ሙሉ በሙሉ አምጣ፣ ካላመጣ እናትህን እገልሃለሁ እያለ ሲያስፈራራኝ ነበረ። እናም በእኔ ፍላሽ ገለበጥኩት፣ ገልብጬ ወንጀሉን ይዣለሁ ኮፒ አድርጌ። ስለዚህ ያንን የገለበጥኩትን አሳይተን ተፈልገው እጅ ተፍንጅ እንዲያዙ ማድረግ አለብን። ሰላም ይቅርታ፣ ወንድምሽ የእናትሽ ልጅ ነው። ግን ደግሞ ለምን እናትሽ አትሆንም? ወንጀል እየሰራ ሰው እየገደለ ሰው እያሰቃየ እፊትሽ እያየሽ ነው። እናትና ልጆችን በህፃንነታቸው እየለያየ ነው። ስለዚህ ይህ ሰውዬ ለህግ መቅረብ አለበት። የሰውን ልጅ የምጠዩ ማንነቱን ሳይሆን የሚሰራውን ስራ ነው። መታረም አለበት። ህግ የተባለው የሰዎችን ስህተት ከፈጣሪ በታች እንዳርም ነው። ስለዚህ ይቅርታ አድርግልኝ ስላትም ምን ይህን ጉድኔ እስከ ዛሬ የት ነበርኩ? ለምን ደበቃችሁኝ? አለች ብሌን። በዚህን ሰዓት በጣም አለቀሰች። እትዬ ብዙ የምነግርሽ አንቺ የማታውቂው ብዙ ጉድ አለ አለቻት። ብሌኔ ንገሪኝ ስትልም እትዬ ጊዜው አሁን አይደለም፣ ግን ደግሞ ቤትሽ ውስጥ ብዙ ነገር አለ። አንቺን ሊያጠፉሽ የሚሞክሩ ብዙ አሉ፣ የኔ ብለሽ የተቀበልሻቸው ግን ደግሞ ያንቺ ያልሆኑ አለቻት። የፈጣሪ ያለህ ምን ጉድ ነው የምታሰማኝ? የፈጣሪ ያለህ አለች ሰላም።
በዚህን ሰዓት ለብሌን አሳዳጊ ተደውሎ ተጠራ። ልጄ አቀባዠረኝ ምን ሆናብኝ ነው ሲሉም ሰላምን ጠየቋት። በዚህን ሰዓት ሰላም እቤት ኑና ሁሉንም ነገር እነግረውታለሁ አለቻቸው። ወይዘሮ ገነት ወደነ ሰላም ቤት በጧቱ ተነስተው ሲመጡም ብሌን ፊቷ ሁሉ አባብጦ ጥሩ ስሜት ላይ አይደለችም። ወይኔ ልጄ ምን ሆነሽብኝ ነው? ብሌኔ ሲያቀባዥረኝ ነበር ያደረው። ምን ሆነሽብኝ ነው የኔ ውድ ልጅ አሏት። እማዬ ደህና ነኝ እኮ ምንም አልሆንኩም አለች። አይ ደህናማ አትመስይኝም። ሰላምዬ ንገረኝ ምን ሆናብኝ ነው? እነዛ አረመኔዎች ልጄን ምን አረጓት? ስትልም አንቺም ታውቂ ነበር አለቻት። ወይዘሮ ገነት ምኑን? አቶ በኃይሉ እናንተም በጥብቅ እንደሚፈልጋችሁ ታውቂ ነበር? አዎ በደንብ አውቃለሁ። የስራ ባልደረቦቹ ማለት የስራ ግብረ አበሮቹ ብዙ ናቸው። እየላከ ሊያስገድደኝም ሞክሯል። ስለዚህ ልጅን ምን አርጓት ነው ስትልም፣ ቆይ እንደ አይነት ወንጀለኛን ሰው እየሸፋፎናችሁ እዚህ ደረጃ ድረስ የምትደርሱት ለምንድን ነው አለች። የመጣሁትን ወረቀቴን ስንት የለፋሁበትን ቀዳዶ ለማኝ ሲያረገኝ ከዚህ በላይ ምን ላድርግ? አቅም አጣሁ የሚረዳኝ። ስለዚህ እሱ ኃይለኛና ባለ ገንዘብ የፈለገውን ነገር የሚያደርግ ብዙ ስቃይ የሚያሳይ ነው። ስቃይን ሳያይ ሰዎችን ስቃይ የሚያሳይ ነው። ለገንዘብ ያደረ ብቻ ነው። ምን ማድረግ ነበረብኝ አሏት። በጣም ያሳዝናል በጣም አለችና ሰላም እየየ ብላ አለቀሰች። እንግዲህ ቃል ደግሞ በጭንቀት ሁሉም ነገር እየተፍረጠረጠ እንደሆነ ስለገባት እየተጨነቀችና ወደ ልሄድ ምን ማድረግ አለብኝ እያለች እየተበሳጨችም እያለቀሰችም ትገኛለች። በእርግጥ አሁን የቃል ጥላቶች በዝተዋል። ሁሉም በተለይ ጓደኛዋ በአመናጭቃና አንቺ ቆሻሻ ብላ ተዛ ቤት አስወጥታ እንደላከቻ ስታስታውስ በጣም ይዘገንናታል። ለሰላም ሁሉንም እውነታ ለማፍረጥ ወደዛ ቤት መምጣት እንዳለባትም ደውላ ነገረቻት። እንዴት እንደዚህ ታረጊኛለሽ? አምኜሽ አምጥቼሽ አለች። በዚህን ሰዓት አይደል በሰው ቤት አመናጭቀሽ ላክሽኝ አለ